በጣም የምንወዳት በጣም የምናከብራት የስደት እህታችን ናትና ከዚህ በላይ ከፍ እንድትይ ከዚህ በላይ ደግሞ ፈጣሪ ልቦና ሰጥቶሽ ከዚህ በላይ ጀግና ያድርግሽ መድኃኒዓለም እንደምትለው ያለችበት የምትገርም ልጅ ናት ብዬ ማለት ነው። አነጋግሯ መልካም ሴት፣ ንግግሯ በጣም ጣፋጭ ልጅ ናትና ማንኛውም ሰው በአንድ አይን የምታየው ሰውን የማትጠፋት ሰው ናትና በጣም የምንወዳት በጣም የምናከብራት ሁሌ ቤታችንን ውስጥም እዚህ ፊት ለፊትም ደግሞ የባባይም ላይ እያወራን ነበረ። በውስጥም እናወራለን። በውስጥ የራሳችን ቤት አለን። ቤት የሰራን ለራሳችን እንደዚህ እዚህ እንደምንሰባሰብ ሌላ ቦታ እንሰባሰባለን እና ፈጣሪ ያክብርልን። ይሄ ልቦናሽ አይቀይርብን። እንወድሻለን፣ እናከብርሻለን። የኛ ስደተኛ፣ የኛ ከርታታ፣ የኛ ጀግና በርቺ ነው የምንልሽ። ማለት ማስተላለፍ የምፈልግሽ ሰዎች ታስተላልፉላት። ናቡ መጣች። አሁን የመጣች ነው። ምን ውጣችሁት ነው? በፈጣሪ ስም ምን ውጣችሁት ነው? ቆይ እስቲ እየበላው ነበር። ሆዳሙላ ማለት ነው። ምን ገጠር እንደዋጣት እናንተም ደግሞ እንትን ዋጣችሁ እንደ ምግብ ዋጣችሁ እንደ ወኔ ወላቸው። እሙዬ የኔ ውድ እስቲ በርችልኝ የኔ ማር የስደት እህታችን አንቺ ዝም በይ ወይ ቡርትዬ አላለችም። እሙዬ የኔ ማር በርችልኝ የኔ ውድ ከዝም በላይ ከፍ ብለሽ ፈጣሪ ያሳየን። እንወድሻለን፣ እናከብርሻለን። የኔ አንደበታ ጣፋጭ ውድድ ነው የምናረግሽ። በርችልኝ። ጉዞ ወደፊት ጉድ አላልኩም። ያላ ጨርሻለሁ። ከሀይሚ ጀርባ ያለሽ እሙዬ ናትና ትዝታም በጣም አንቺ ምን ያስቅሻል? ጨረቃ አንቺ ጨረቃ ወይ በጥፊ ማለት ነበረባት። ወደ ውስጥ ግስቲ ወደ ውስጥ እንግባና ዝጉሲ ካሜራ አንቺ እየበላው ስለሆነ ነው አፌ ተሳሰረው እንጂ እኔ አፌ እሙዬ የኛ በርቱ የኛ እህት የኛ ቆንጆ የኛ እንደዚህች ልቦናሽን አይቀይርብሽ። እንዲሁ ወደፊት ሂጂን። እንወድሻለን በጣም ነው እኛ እህቶችሽ የስግደት እህቶችሽ ምንወድሽ የኛ ወድ ወደፊት በርቺንን። በደንብ ጠንክረሽ ደግሞ ትልቅ ቦታ ደርሰሽ እንደምናይሽ ተስፋ እናደርጋለን። የኔ ወደ በጣም ነው የምንወድሽ። እሺ በዚህ ቀጥይንን። የኛ መከታ የጨረቆቹ መከታ ነሽ አንቺ። ትለያነሽ፣ የምር ጀግና ነሽ። በጣም ነው የምንወድሽ። እሺ በርቺንን የኛ እህት። እሺ ነው ማስተካሽ ያኘክሽ ማሬ ነው ነይ እናመሰግናለን ብያቸዋለሁ እኮ አንቺ ባራቸዋለሁ። አወራሻት እኮ እንትን ወደዚህ ቤቱ ሳይከፈት በፊት እኮ ነው ፕሮፋይል ቀይራችሁ ነው ስሎ እዛ ጋር እንትን የምን ለፍላፊ ነኝ እኔ እዛ ለፍልፌ እዚህ ጋር የመጣች እኛም እንወድሻለን። በጣም ነው የምናከብርሽ። እሺ የኔ አንደበት ጣፋጭ የኔ ትንሽ የኛ ስደተኛ የኛ ወደ የኛ አንደበት ጣፋጭ። ቆይ እስቲ ዝም በሉ እኔ እንትን ልበል እና በጣም ነው የምንወድሽ፣ በጣም ነው የምንወድሽ። በርችልን፣ ከዚህ በላይ ይገባሻል። ከመቶ 200 ከ200 ወደ 300 እያልሽ ከፍ እንድትይልን እንፈልጋለን። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ኑሪልን። ሞቶ ስትገባማ ከነ ልጇ ነው። ልጇ እዛ ትመጣለች። ቀጥሉ። ሌሎቻችሁ ዝም አላችሁ። ውዶቼ፣ አማሮቼ
ማለት ስራ ላይ ናቸው እኮ በቃ ታያቸው። ጨረቃ ስራ ላይ ናት። አሁን እኮ መብራትም ስራ ላይ ናት። ለማንኛውም ሁላችሁ ሰዓቱ ስለሆነ ነው የከፈትሽው ኦብሴኮ። አዎ የምሳ ሰዓት ነው። ሙዬ የኔ ቆንጆ አንድ ሰው ማለት አሁን የኔ መካሪ ከኛ ጋራ የተቀላቀለ የሆነ ሰው የሆነ ይገባሻል። በቃ ቃልዬ ታዩ በቃ ቃል እሺ በቃ አማ ይምባና ዩ ቦታት ዴቪነሽ ንበቲን አውሪ ማሬ ከኔ በታች ያለሽ እያወራች ነበር። መሲ አውሪ አወራው በቃ አውራሹ ሁላችሁም እስቲ ማንኛውም ዩቲዩበሮች በኢትዮጵያ ያለም እዚህ ጋር ያለው ሁሉም ሰው ማለት ነው እስቲ ወደ ራሳቸው ፈጣሪ ይመልሳቸው። ወደ ልክ አንዳንዳችሁ አላችሁ ብዙ ሰዎች አላችሁ ካሁኑ ትንሽ ብዙ ልጆች እየተመለሱ ነው። ግን ደግሞ እንደ እሙዬ ጠንካራ እንደ እሙዬ ሳታዳሉ እውነት የምትገርም በጣም ማለንቃት ትዝታም እንደዚህ ናትና እና ትዝታም በጣም ጎበዝ ልጅ ናት። ስታወራ አነጋገሯ የተሳሳቱበት ቦታ መንገድ ትናገራለች። እሙዬ ደግሞ ሳላደንቃትም አልፎ ልክ እንደኔ ማለት ነው። እኔ ወዳቸዋለሁ ግን በጣም ነው የሚያናድዱኝ። ግን ወዳቸዋለሁ ያለች ቃል በጣም ነው እስካሁን ውስጤ ላይ ነው ያለ እና እንቃጠላለን። እኔም እቃጠላለሁ ግን አልጠላቸውም። በጣም የምወዳቸው በጣም የማከብራቸው ናቸው ሀይሚና ብሩኬ። እሷም እንደዛ ናትና በጣም የምትወዳቸው በጣም የምታከብራቸው። ሀይሚና ብሩኬ ብቻ አይደለም የሙዬ የምትወደው ማንኛውም ሰው እኩል አድርጋ ነው የምታየው። የትኛው ጋር ጥፋት እንዳለ እኛ ጋር ነው ወይስ የኛ ኦዲየንስ ነው ወይስ ደግሞ እነሱ ጋር ኦዲየንስ ባላ ዩቲዩበሮች ማንኛውም ያንን አስተያየት በስነ ስርዓት የምትሰጥ ልጅ ናት። በጣም የምትገርም ልጅ ናት። ከመጀመሪያ እስከ መጀመሪያ ጀምሮ እስካሁን ያለችበት ቦታ ላይ መንገዳም ሳትስት ነው እዚህ ያደረሰችው ብዬ ማለት ነው። አንድ ቀን ተስፋ ነይ ብለን ማን ውስጥ የገባ ቡርቴ ያለሽ አለባብሳ በውሸት አለባብሳ ትገቢያለሽ ብለን አለባብሳ ማታልፍ ልጅ ናት። እንደዚህ ሆኖ የኔ ወረድ ወይ እኔ ወረደታለሁ የኔ ልቀ አስገባ። እሺ ሙቲያ ይሰማናል። እግር የኔ ገቤ እሺ ነይ ዳመነች ነይ ግቢ ሞዴድ እዛው ታች ቁጭ በይ ለጊዜው። ይሄው መጣች። ይሄው ዳመነች። ሌሎቹም ዩቲዩበሮች ማለት ነው ልክ እስቲ ራሳችሁን ተመልከቱ። ሳታዩ አይተናል፣ ሳትደውሉ ደውለናል፣ ሳታደርጉ የምትለጥፉትን ንግግራቶች በጣም የምትወረውሩትን ቃላቶች እስቲ ከዚች ልጅ ተማሩ። ከላይ ጀምራችሁ እስከ ታች እስቲ የሙዬን ሄዱ እያዳመጣችሁ ያላችሁ እስቲ መስክሩት። ሌሎቹም ደግሞ ከሷ ተማሩት። ጥሩ ነገር ስትሰሩ ማንኛውም ሰው ጥሩ ነገር ስታደርጉ በማንኛውም መንገድ ትወደዳላችሁ። ጥሩ ንግግራቶችን የምትናገሩ ሰው የምትወዱ ከሆነ እውነቴን ነው የምላችሁ ማንኛውም ሰው ይወዳቸዋል፣ ማንኛውም ሰው ያከብራቸዋል። ለሰው ክብር ስትሰጡ እኔንም እንደምታከብረኝ 100% እርግጠኛ ሆኜ ነው የምናገረው። ለምን ሌላ ሰው ሊያንቋሽሾ ሌላን ሰው ሲሰድብ ሲረግጦ የነበረው አክብራ ትክክለኛ መንገድ ላይ ስለቆመች ያኛውን ማንኛውም ሰው እንደምታከብር 100% እርግጠኛ ነኝ። ለምን ሌሎቹንም ሰው የሚያቆሽሸውን ስለምታከብር አክብራ ንግግሯን ስለምታሳምር ሌላ እኔንም ልታከብረኝ ትችላለች የሚል ውስጤ ላይ አለ። ለዚህ ጥሩ ነገር የምትሰሩ ከሆነ ማንኛውም ሰው ይወዳቸዋል። ውሻ ራሱ እኮ አይነክሳችሁም። እመቤቴን ነው የምላችሁ። ውሻ ራሱ አይነክሳችሁም። ውስጣችሁ ንጹህ ከሆነ ውስጣችሁ ትክክለኛ ሰው ከሆነ ማንኛውም ሰው ውሻ አይነካችሁም። ብዙ ሰዎች እስቲ እዩ፣ ጎረቤት ገጠር ያደጋችሁ ሰዎች ማለት ነው ብዙ ጊዜ ውሾቹ በጣም ኃይለኞች ናቸው። ነቡ እታችን ነበርሽ የት ገባሽ? ነይ
ያልሰሩ ልጆች ይስሩ እና ብዙ ሰዎች እንደዛ ነን። ክፉ የሆኑን ሰዎች ቀድማ ነው ውሻ የምትናከሰው። ክፉ ሰዎች ልብ ሕፃንና ውሻ ልብ ያል የሚል ነገር አለ እና እንደዚህ ልባችሁ ንጹህ አድርጉ። መጀመሪያ ንጹህ ልብ ካላችሁ ምንም ነገር አላችሁ ማለት ነው። እግዚአብሔር ፈጣሪ ሲፈቅድ ሲወዳችሁ ንጹህ ልብ ከሰጣችሁት ምንም ከምንም በላይ ንጹህ ልብ ካላችሁ ከማንም ጋር ትኖራላችሁ። የምትናገሩ መጥፎ ቃላቶች ሳይሆን ጥሩ ጥሩ ቃላቶች ነው። እግዚአብሔር የሚወደው ሰው ነው ንጹህ ልብ የሚሰጠው። አትዘኑ። አንዳንድ ጊዜ ብዙ ጊዜ ሐዘናቸውን ውስጥ ያደርጋሉ። እንደዚህ አይነት ንጹህ ልብ ያላቸው ሰዎች በትዕግስት የሚያልፉ ልጆ በትዕግስት ሁሉንም ነገር የምናልፋቸው ነገራቶች አሉ። ስለዚህ ጥሩ ሰው ለመሆን ወይም ደግሞ ለማስመሰል ወይም ደግሞ ቪው ለመሰብሰብ ወይም ፎሎ ለመሰብሰብ መጥፎ ነገራቶችን ለማድረግ አትሞክሩ። በራሳችሁ ችሎታ በራሳችሁ ንግግራቶችን ለማውራት ለማድረግ ሞክሩ። የራሳችሁ ስራ ነገ እንደዚህ በውሸት የተሞላች ምድር ላይ ነገ የሆነ ነገር ቢያጋጥማችሁ ውሸት መንገድን ምንም ነገር መንገድን አያሳልፋችሁ። መጥፎ ንግግራችሁንም መንገዳችሁን አያሳልፍም። ማንኛውም ሰው ማለት ነው ትክክለኛ ሰው መሆን ንጹህ ልብ መያዝ ብቻ በቂ ነው። ብዙ ጊዜ አይሚና ብሩኬ በጣም ህርር የሚያደርግ ንግግራቶች ራሱ ቢያደርጉ በጣም ቅርታ ስልክ እየተደወለልኝ ነውና ህርር የሚያደርጉ ንግግር በጣም ህርር ብለን የሚያስቀይመን ንግግር ራሱ ቢያደርጉት ይኸውላችሁ በአንድ ሴከንድ ውስጥ በቃ ዩቲዩብ ማየት አልፈልግም ብለን የምንወስንበት ሰዓት ቢኖር ግን በሆነ ነገር ይኸውላችሁ ትንሽዬ ነገር ይዞ ደስታ ይዞ ሲመጡ ወዳ ነው የምንመለሰው። ምክንያቱም እነሱ ንጹህ ልብ ስላላቸው ብቻ ነው። ንጹህ ልብ የሰው ፍቅር ስላላቸው። ግን ሌሎቹ ምንም ቢያደርጉ ምንም እንደምንም የማናደርገው ነገር የለም። በጥንጥዬ ነገር ነው የምንመለሰው። ትላንትና አይታችኋል። አሁን እንደዚህ ተቃጥለን እንዴት እንደዚህ ያደርጋሉ ብለን ስንቃጠል ትላንትና በትንሽዬ ንግግር ወዳው ነው ወደ ቦታችን የተመለስነው ማለት ነው። አያችሁ ንጹህ ልብ መያዝ በጣም ከባድ ነው። ማንም ወዳጅ ጥሎ አይጥልሽም። ማንም ወዳጅ ቢጠላሽም ቢሰድብሽም ሊመታሽም ቢሞክሮ ምንም ቢሆን በንጹህ ልብ ስትኖሪ ምንም ቢሆን አይጣላቸውም። ስለዚህ እንደዚህ ቀጥሉበት። ወደ መጥፎ የምትቀይሩት ወደ ሌላ ነገራቶችን የምትመሩት ሰዎች ወደ ራሳችሁ ተመለሱ። የስደት እህቶቼ በተለይ እግዚአብሔር ይጠብቃችሁ፣ ፈጣሪ ይጠብቃችሁ፣ ከክፉ ነገር እግዚአብሔር ይሰውራችሁ፣ ከክፉ ነገር እግዚአብሔር ይሰውራችሁ፣ እግዚአብሔር ይጠብቃችሁ ነው የምለው። ፍቅር ልበሱ፣ ጸጋ ልበሱ፣ በያላችሁበት ጸጋ ፍቅር ልበሱ። ሰላማችሁ ይብዛ፣ መድኃኔዓለም ሰላማችሁ ይብዛላችሁ። ጨርሻለሁ። ወዳችኋለሁ፣ አከብራችኋለሁ። እሙዬ ቀጥይበት። እመቤቴ ትጠብቅሽ፣ በያለሽበት ክፉ ነገር አታይሽ። ቤተሰቦችሽም እግዚአብሔር ይጠብቅልሽ። አንቺም ደግሞ ስደት ይብቃሽ፣ የማታ እንጀራ ይስጥሽ። ስደት ሁላችሁም ማለት ነው የማታ እንጀራ ይስጣችሁ። ስደት ይበቃችኋል የሚል ቀን ይምጣ። ይበቃችኋል ስደት፣ የማታ እንጀራ ይስጣችሁ። ዛሬ ምንም ነገር ሰርተን ያምርብናል፣ ምንም ብንሸከም ያምርብናል። የማታውን ነው የማታ እንጀራ መመኘት ነው፣ ጥሩ ነገርን መመኘት ነው። ሁሌ የምትመኙ የማታ እንጀራ ይስጣችሁ፣ የማታ እረፍት ይስጣችሁ። ልጆች ያላችሁ ደግሞ ልጆቻችሁን በጥበቡ እግዚአብሔር ያሳድግላችሁ፣ ፈጣሪ ይጠብቃችሁ። ቤተሰቦቻችሁን ፈጣሪ ይጠብቅላችሁ። የተመኛችሁትን በሙሉ እግዚአብሔር ያሳካላችሁ። ሰው ግን እኛ አሳቢ ነን፣ እኛ እናስባለን፣ እግዚአብሔር ደግሞ ይፈጽማል። ያ ሁሉ ለሶስት ነገር ነው እኛ ከሀገር የወጣ ነው። አንደኛ ወይም ራሳችን ለመቀየር፣ ሁለተኛ የሆነ ቤተሰብን ለመርዳት፣ ሶስተኛ ደግሞ እኔ ከባለቤቴ ጋራ ህይወቴን እቀይራለሁ እቺ ቀዳዳ የሆነችን እዛጋለሁ ብለን ነው ከሀገር የምንወጣ። አለምክንያት ማንኛውም ሰው ከሀገር አይወጣም። አለምክንያት የሆነ የሚያደርግ የሚፈልገው ነገር አለ። ይሄንን ሶስታችሁ ነገራቶችን እግዚአብሔር ይፈጽምልን።
እግዚአብሔር ቤተሰቦቻችን ይጠብቅልን፣ እህቶችን ይጠብቅልን፣ ሀገራችን ይጠብቅልን፣ ሀገራችን ሰላም ይምጣ። እስቲ ይሄ እሳት የወረደብን እዛም እዚህም እሳት ውስጥ ነን። እስቲ ከዚህ ሁሉ እግዚአብሔር ይሰውረን፣ ሰላሙን ያምጣልን። እስቲ ለሁላችንም ፍቅር የምንባላበት ሰዓት ሳይሆን የምንፋቀርበት ሰዓት ላይ ነን እኛ አሁን ማለት ነው። የምንፋቀርበት ሰዓት እውነት ለፍቅር እዚህ ጋር ልጆች አሉት። እመቤቴን ነው የምላቸው። ገስቱን ቶሎ አንዘጋም። ማታ ብንዘጋ ራሱ ጠዋት እስከምንገናኝ እዚህ ጋር ገስት ሲዘጋ ወደ ግሩፕ ተሻግረን ነው ተፈቃቅረን ተቻችለን ነው እያለን ነው ፍቅራችን ሳንጨርስ ነው ሰዓት የእንቅልፍ ጉዳይ የሥራ ጉዳይ ሳንጠግብ እርስ በራሳችን ሳንጠጋገብ ነው ከዚህ የምንሄደው። እዚህ ጋር ስንጨርስ እዛ ጋር እንሄዳለን። ወደ ውስጥ ገብተን ወደ ውስጥ እንፈቃቀራለን፣ እንደዋወላለን፣ ሪከርድ እንደራረጋለን። እውነቴን ነው የምላችሁ። እዚህ ጋር ሚሚ ቤት የተሰባሰቡ ልጆች በጣም ሁሌ የማደንቃችሁ እዚህ ጋር የተሰባሰብኑ በፍቅር ተቻችለን ከጓደኛሞች አልፈን እንደ እስከ አይታሞች ሆነናል። አንዱ ሲያጠፋ አንዱ ሲያጠፋ አንዱ ሲመካከር ማለት ነው። ሁላችሁም ደግሞ እንደዚህ አይነት ፍቅር ይስጣችሁ፣ ፈጣሪ ይጠብቃችሁ። ለፍቅር ኑሩ፣ ለሰላም ኑሩ፣ ፍቅራችሁን አሳዩ። እኔ ሰውን እወዳለሁ እንጂ ሰው ለእናንተ ብቻ ፍቅር እንዲሰጣችሁ ብቻ አትፈልጉ። እናንተ ለሰው ፍቅር ለመስጠት ጥረት አድርጉ። እናንተ ፍቅር ለሰው ከሰጣችሁ ማንኛውም ሰው ፍቅር ይሰጣችኋል። ማንኛውም ሰው ያከብራችኋል። እናንተ ሰውን ስታከብሩ ማንኛውም ሰው ያከብራችኋል። ማንኛውም ሰው ማለት ነው። ፍቅር ለመገንባት ሞክሩ። ጥላቻ ለኛ ማንም አይጠቅመንም። እኛ የትኛ ህይወት የትኛ እድሜ ረጅም እድሜ ሲኖረን ነው መጥፎ ነገራቶችን የምናስበው።